ጀግናው ዝናን ያዘው፣ ለህግ አሳልፎ ሰጠው። ቅድስት ብሩክን አማላ አብራው አደረች። ጉድ ብሩኬ አይቶት የማያቀውንና ሰምቶት የማያቀውን ነገር እጅጉን አስደናቂና ትንግርት ነገር አደረገች። በጣም በሚገርም ሁኔታ እጅጉን በፍቅሯ ጡዞና አለሟን አሳየችው። እጅጉን በቅድስት ፍቅር እብድ ያለው ብሩኬ ስለ ህይወት ታሪኩ ጭምር ሁሉንም ነገር ነገራት። ያሳለፈውን ስቃይና መከራ እንዲሁም ቅድስቴ ደግሞ ድንግልናዋን አሳልፋ ሰጠችው። በቃ ከዚህ በኋላ ተማምኛለሁ ብሩኬ፣ አንተ መቼም ቢሆን እኔን እንደማትጎዳኝና ሚስትህ አድርገህ እንደምትቀበለኝ ተረድቻለሁኝ። ስለዚህ ዛሬ አብሬህ ማደርና ሁሉንም ነገር ልሰጥህ ወስኛለሁ ብላ አለችው። ተይ እባክሽ ቅድስቴ እንደዚህ አታድርጊ፣ አታበላሺ እባክሽ ክሽ እያለ ቢለምናትም እንኳ በቃ አንድ ጊዜ ውሳኔን ወስኛለሁኝ ብሩኬ፣ እናም አብረኸኝ ማደር አለብህ። የምፈልገውን ነገር በሙሉ እጠይቅሃለሁ፣ አንተም ደግሞ ታደርግልኛለህ ብላ ሁሉንም ነገር ሰጠችው። እጅጉን አመስግኖና እጅጉን ተገርሞባት በጣም የምትገርም ሴት ነሽ። ታውቂያለሽ እስከ ዛሬ ድረስ ድንግልናሽ እንዳለ የእውነት አላመንኩም ነበረ። ያው ዳጣ ሁልጊዜ ስለምትቀልድና እንዲሁም ጨዋታ ስለምታበዛ እንደዛ መስሎኝ ነበር። አይ በፍጹም እንደዛማ አይሆንም። ምክንያቱም እኔ እኮ ከአንድ አይሉት ብዙ ጊዜ ነግሬህ ነበረ። ማለቴ መቼም ቢሆን መቼም ድንግልናዬ እንዳልጠፋና ላንተ እንደምሰጥህ ቃል ገብቼ ነበር ብላ አለችው። በቃ ዛሬ ያበጠው ይፈነዳልና ሁሉንም ነገር አድርገናል። ቀሪው ደግሞ የፈጣሪ ነው። ምናልባትም እኮ ትንሿ ምሳሌ ወይም ትንሹ ምሳሌ ሊመጣም ይችላል ብሎ አለ። አይ እንደሱ እንኳ ከጋብቻ በኋላ ይምጣ እንጂ አሁን እንዲመጣ አልፈልግም ብሩኬ፣ ምክንያቱም ወይም አባዬ እንዲያዝኑብኝ አልፈልግም ብላ አለችው። እንደዛ ከሆነ ምንም ነገር እንዳልተፈጠረ እንርሳው ማለት ነው። ይህንን ለፈጣሪ እንስጠው ብለው ባልና ሚስቶቹ ተመካከሩ። ጀግናው መድብል ዝናን አንቦረደደው። ትሰማኛለህ ዝና፣ አንተ መቼም ቢሆን ከኔ እጅ እንደማታመልጥ እኮ ነግሬህ ነበረ። እስኪ ንገረኝ፣ ቆይ አንተ የኔን ወንድምና የኔን ጓደኛ ምን ለማድረግ እየሞከርክ ነው? በቃ ከህይወታቸው ውጣ። ሉላም እንደማትወድህና እንደማታፈቅረህ ለምንድን ነው የማታምነው? ለምንድን ነው ሁሌ በህይወታቸው ጣልቃ የምትገባው? ጠበቃውን ሳይገለው ገደለ ብለህ ቪዲዮ ቀርጸህ ስታስጨንቀንና ስታስጠብበን ነበረ። እናም ለፖሊስ ይህን ሁሉ መረጃ ሰጠ። እጅጉን ተገርመውና ተደንቀው መድብል የእውነት አንተ ለካ ያመታሰር ጠቅሞሃል ብሎ ሲለው፣ አይ እኔ የታሰርኩት ወንጀል ሰርቼ ሳይሆን ተጠርጥሬ ነበረ። ነገር ግን ህግ ለሁሉም ስለማያዳላ ህግ ፊት ጥፋተኛም ሆንክም አልሆንክምም መቀጣት ያለብህን ቅጣት ትቀጣለህ። እኔ መድብልም ደግሞ ያለብኝን ነገር ተቀጥቼ ወጥቻለሁ። ግን ደግሞ ለሀገር ሰላምና ለህፃናቱ ሰላም ስል ልክ እንደነዝና ያሉትንና እንደነ ካሊብ ሙስሳ ያሉትን ነገሮች በሙሉ ድብልቅልቁን አውጥቼ ለእናንተ እንደምሰጣችሁ ቃሌ ነው። ቀጣይ ደግሞ ካሊብን አመጣላችኋለሁ ብሎ ቃሉን ሰጥቶ ሄደም። እዛ የተቀጠረው መርማሪ የነ መድብል አጋዥ ዛሬ ኮርቼብሃለሁ፣ በቀጣይ ደግሞ የሚሆነውን ነገር በሙሉ እነግርሃለሁኝ ብሎ አለው። መርማሪ አንተ ብቻ እራስህን ጠብቅ፣ ምክንያቱም አንዳንድ መርማሪዎች በገንዘባቸው ስለሚገዙ የግድ መጠንቀቅ አለብህ፣ ሁሉንም ሰው ማመን የለብህም ብሎ ሲለው እሱን እንኳ አታስብ፣ ለእኔ ተው፣ ማንም ምንም ነገር አያደርገኝም ብሎ አለው። እና እንዲሁም
ዳጣዬ ምሳሌ ሳሎን ላይ እየተጨቃጨቁ ባሉበት ሰዓት ቆይ ምንድን ነው ምሆናችሁ ነው? እኔማ ዛሬ እንግዲህ አዲሷ የቤት አጋዣችን ያንቺን ክፍል እኔ ደግሞ ያው ከሉላዬ ጋር በቃ ሁሉም ነገር ስለተያዘ እና ያው አንድ ያልተያዘው እንግዲህ ብሩክ ክፍል ነው አልጋውም ሰፊ የሆነው እና እዛ እንድትሄጂ ፈልገን ነበር። ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እኔ ምልሽ ቅድስቴ ግን ብሩክ ጋ መቼም እንደማትሄጂ ተስፋ አደርጋለሁ። እናንተ ልጆች ቆይ ግን ምን እየተማራችሁ ነው ያላችሁት? አረ እባካችሁ ተው። በእርግጥ እኔና ብሩኬ በጣም እንተማመናለን። ማለቴ ብሩኬም ላይ አሁን ላይ እኔ ብሩኬ ላይ እርግጠኛ ሁኛለሁ። ብሩኬ ምንም ነገር እንደማያደርግና እንደማይዋሽ። እውነትሽን ነው? አዎና ማጥናት አልፈልግም ከዚህ በኋላ እና ታዲያ ገና ለገና መጠናናት የለብንም ብለሽ ልትሰጪው ነው እንዴ? አረ ተይ ግደለሽም ተይ ዳጣ ተይ። አንዳንድ ጊዜ እንኳ ህፃን ልጅ ያለበትን እወቂ እንጂ። ምን ነው ምሳሌ ብቻ ህፃን ልጅ ናት ልትይም ባልሆነ አትነግሪልኝም እንዴ ዳጣዬ? ልክ እኮ ነሽ አባዬ። በእርግጥ በጣም ጥሩና ደግ አባት ነው ያለኝ፣ ላንቺም ደግሞ መልካም ባል እንደሚሆን አልጠራጠርም ብላ ስትላት፣ አረ ተይ ግደለሽም ተይ ከምን ጋር የዋለች ምን ተስተምራ መጣች ይባላል። እባክሽ ምሳሌዬ እንደዛ አትፍጠኝ። እማዬ እኔ እኮ ምንም አልፈጠንኩም፣ ግን ደግሞ አባዬ ጋር ብታድሪ ጥሩ ነው ብዬ ነው። ማለቴ ምንም ቢሆን ብርድ ነው። እኛ ጋር ብትመጭ እንኳ ራሱ አይሞቅም። ምክንያቱም ሉላኔን አቅፋ ስለምትተኛ ለብርዱ ብላ አንቺን ማን ያቅፍሻል እኮ ብዬ ነው እየተባባሉ በጣም እስ በራሳቸው ተፎጋገሩ። ኢፍራታና መርዞ በከባዱ በገንዘብ ምክንያት እየተጣሉ ነው። እኔ ምልህ ምን ልብላለህ? ምን ልጠጣለህ? ዛሬ ማስያጅ ቤት ተቀጥሬ የመጣሁኝ በአንተ ልለማመድ እንዴ ብላ ስትለው ምን እያልሽ ነው? እኔ ምልሽ የእውነት እኔ እያለሁኝ አንቺ እዛ ቤት ተቀጠርሽ ማለት ነው? ለነገሩ እኔው ራሴ ነኝ ክብሬን ዝቅ ያደረግኩት። ምን ማለት ነው ታዲያ? ጥቼ እንድኖርልህ ፈልገህ ነው እንዴ? ሁሱንማ ጨረስን አይደለም እንዴ? ባለሀብቱ ነገ ይመጣል። ከዛ ሁሉንም ነገር ያበቃል ብዬ አልነገርኩሽም እንዴ? እና ታዲያ እኔ ምን አገባኝ? ሁሉም ነገር እስከሚያልቅ ድረስ እዛ ልትቀመጥ ነው ማለት ነው? በቃ መሆኑ ነው እንግዲህ። ከመጣ መጣ፣ ካልመጣ ደግሞ አብረን እንሄዳለን። ካልሆነ ምን እሱን ተከትዬማ አልሄድም። እንደዛ ከሆነ ሁሉም ነገር አበቃ ማለት ነው። ያብቃ፣ እኔ ምን አገባኝ? በቃኝ። እንደውም ከዚህ በኋላ በጣም ደብሮኛል እና አልፈልግም ብሎ ሲል፣ እንደዛ ከሆነ መልካም። ለማንኛውም ያሰብከው ሁሉ ይሳካልህ። አሁን ምንም ነገር አልፈልግም ካንተ ልማርበት ብላ ማስያጁን በሱ ላይ መለማመድና ማድረግ ጀመረች። በጣም ይገርማል። ምን ማለት ነው ደግሞ ይሄ? በቃ አንዳንድ ጊዜ ሳስበው ሁሉም ነገር ድብልቅልቁ እየወጣ ነዋ። ማለቴ አልገባኝም። የምን ድብልቅልቅ እንዴ? ለቅድስቴ ስላስተዳደጉ ነገራት። እስከ ዛሬ አስተዳደጌን ነግሬሽ አላውቅም ነበረ። ዛሬ ግን የህይወቴ አንዱ አካል ስለምትሆኝና እንዲሁም ሁሉንም ነገር ካበቃ በኋላ ስለምንጋባ ልነግርሽ እወዳለሁኝ ብሎ እናትና አባቱ በምን እንደሞቱና እንዴት እንደሞቱ ነገራት። እሺ ጀምርልኝ ብላ ስትለው እናትና አባቴ እኔ የ10 ዓመት ልጅ መድብል ደግሞ የ13 ዓመት ልጅ ሁና ነበረ እናትና አባቴ የሞቱት። ምን ነው እናትና አባትህ በጣም ይዋደዱ ነበር? እውነት ለመናገር ፍቅርም አልነበረን ነበር። እንዳንቺ እንኳ አሻሽታኝ አታውቅም ነበር። እማዬ በጣም ደግና የዋህ ሚስት ናት። አባ ደግሞ በጣም እየጠጣና የሴት ሱስ ነበረበት። በየቦታው እየሄደ ከሴት ጋር እያደረ እየጠጣ ቤቱን ሁሉ መከራና ስቃይ ነበር የሚያበላው። ታዲያ አንድ ቀን የሆነ ሰው ደውሎ እማዬ ነይ ቶሎ ሆቴል ባልሽን ምን እንደሚያደርግ ማየት አለብሽ ብሎ አላት። እሺ
ከዛማ ሄዳ ባሏ ከሌላ ሴት ጋር ችት እያደረገባት ስታይ ተመልሳ ስትመጣ አባቴ ደግሞ ልብሱን ለብሶ ከኋላ ሲከተላት የገጫት መኪና ድጋሜ አባዬን ገጨው። በዛ ምክንያት ቤተሰቦቻችንን አጣን። ታውቂያለሽ ቅድስቴ፣ አሁን ላይ እኔም ሆንኩ መድብልም እናትና አባቶቻችን ምን ነው እየተጨቃጨቁ ኑረውልን በነበር ምናልባት እኛ አድርገን እነሱን እንቀይራቸው ነበር ብለን እንጸጽታለን። ግን ደግሞ አይዞ ብሩኬ፣ በእርግጥ እንደ መጀመሪያው እንደ እናት ላልሆነልህ እችላለሁ። ግን ደግሞ መቼም ቢሆን አንተን ትቼህና አንተን ላሳዝንህ አልፈልግም እና መበርታትና መጠንከር አለብህ ብላ ስትለው አውቃለሁ። አንቺ እኮ ለእኔ እጅጉን ብዙ ነገር አድርገሽልኛል ቅድስቴ። ደግሞም ለእኔ ተይውና ለምሳሌዬ ጥሩ እናት እንድትሆኝ ብቻ ነው የምፈልገው ብሎ አላት። ምሳሌ እኮ የእኔ ልጅ ናት። በእርግጥ ብዙ ጊዜ ሊያልወለዱት ልጅ ይባላል። ግን ደግሞ ምሳሌ መቼም ቢሆን መቼም እንደወለድኳት ልጄ ለይቼ እንኳ አላያትም ብላ አለችው። እንደዛ ከሆነ በል መልካም አዳር ይሆንልህ፣ መድብል ሲመጣ እናወራለን ብላ ቅድስቴ ወደ ሉላ ጋር ስትሄድ ሉላዬ ተስፋ ቆርጫለሁ ቅድስቴ፣ በቃኝ። ምን ተፈጠረ? ከዚህ በኋላ ምንም ማድረግ አልችልም። ማድረግ የምችለው ነገር ወደ ዝና ተመልሶ መሄድ ነው። አይ በፍጹም ይህንንማ ማድረግ የለብሽም። ለምን ሲባል በቃ ነገርኩሽ አይደለም? እሱ ራሱ ወዶና ፈቅዶ አይደለም እንዲያደረገው። ምኑን ልበልሽ? በቃ አይቻልም አይቻልም። ስለዚህ የግድ መጠበቅ አለብን። ደግሞ መድብልም ለእኛ ብሎ አይደል እንደ መስዋዕትነት የሚከፍለው? ለምንድን ነው የማትረጁ? ሉላ ግን እኮ እስኪ አስቢው። አይ ትሰሚኛለሽ፣ መድብል ባይመጣ እኛ ነፃ እንወጣም ነበረ። እንደሞ የሚጠብቀን የለም ነበር። እሱ ራሱ ጀግና ስለሆነ ሁሉንም ይዋጣዋል ብላ አለቻት። ማህሌት አጋዥቱ ጋር ደውላ ጠረና ያለው ዝም ብለሽ ተኛሽ እኮ ብላ ስትላት፣ ምን ላርግ መሸ እኮ ደከመኝ። አልተኛም እንዴ? እኔ ምን አገባኝ? የሰጠሁሽ ገንዘብ የሚያስተኛ ነው። የተፈጠረውን ነገር ንገሪኝ ብላ አለቻት። እውነት ለመናገር መድብል የሚባለው ያ ቆንጅየው ልጅ ወጥቷል። ምን እንደሚያደርግ አላውቅም። ደግሞ ቅድስቴና ብሩኬ አንድ ሩም ገብተው የሆነ ነገር እያደረጉ ነው። ምን እንግዲህ ሽቲ ለብሳ ገብታለች። ሽቲ የለበሰች ሴትና አንድ ወንድ ልጅ ማታ አልጋው ላይ ምን እንደሚያደርጉ አታውቂም አይደለም? ቆይ አንቺ አንደኛው መሽንሽ ብሩክን ለማማለል አይደለም እንዴ? ግን ደግሞ ብሩክ እኮ እኔን ቀጥ ብሎ እንኳ አያየኝም። ማለቴ ከቅድስት ውጭ ሌላ ማንም ሴት አትታየውም። ለምንድን ነው የማይገባሽ? ይልቁንስ ያንን መድብል የሚባለውን ባጠምደው ጥሩ ነው። አንቺ ሴትዮ የሰጠውሽን ገንዘብ ቆይ እያየሽው አይደለም? አረ በደንብ አይቼዋለሁ። ግን ደግሞ መድብል በጣም ደስ የሚል ሰው ነው ብላ አለቻት። በፍቅሩ ሳልወድቅ አልቀርም። ምን? አዎ የምሬን ነው ምልሽ እያለች ማህሌትን አቃጠለቻት። ዝና መድብልና ሞገስ በማምለጣቸው እጅጉን ተናዶ ጩሆ አለቆቹ ላይ በጣም ተሳደበ። በጥፊና በእርግጫ ለካቸው። በስተመጨረሻ ዝናም የእጁን